ትላንትና እየሰማው ነበረ የአኬን እንትን እየሰማው ነበር፣ ኮሜንት እየሰማው ነበረ። በጎቹም መንጋው አንድ ይሆናል እረኛውም አንድ የሚል ነገር እየሰማው ነበርና ፐርፌክት ሰው የቤተ ክርስቲያን አንድነት ጉዳይ ነው እየተነሳ ያለው። ስለዚህ ስለ ቤተ ክርስቲያን ነው እየተነሳ ያለው። አዎ ምንም የሚያከራክር ነገር አይደለም። ስለ ቤተ ክርስቲያን ነው እየተነሳ ያለው። መንጋው አንድ የተባለው ማን ነው? ቤተ ክርስቲያን ነች። እረኛው ውስጥ አንድ የተባለው ማን ነው? ቤተ ክርስቲያን ነች። ግን ቤተ ክርስቲያን ነች ማለት ግን ኦሪየንታል ነች ግን ማለት አይደለም። እንደዛ ማለት ግን አይደለም። ከዚህ ነው የምጀምረው ከቢገር ፒች ገና ሳየው የሳኩት ይሄንን ቪዲዮ ሳይሳኩት በዚህ ምክንያት ነበር። እሺ እረኛው አንድ ተባለ። በጎቹ እነማን ናቸው? በግ ነኝ እኔ በጉ ነኝ ብሎ ራሱን ፕሬዘንት ማድረግ የሚችለው ማን? ሲምፕል ጥቅስ ይዞ ከዛ በኋላ በቃ ሲምፕል የሆነ ነገር ማሰብ ብቻ በትንሹ የሆነ ነገር ማሰብ ብቻ ለሚችሉ ሰዎች ከዛ ነገሩን እውነት ይሆን ብለው ለማይመረምሩ ሰዎች ያን ማውራት በጣም ቀላል ነገር ነው። ይሄ በጣም አስቂኝ ጉዳይ ሆኖ አግኝቼዋለሁ። ግን በጎቹ እነማን ናቸው? ትልቁ ጥያቄ። ኦልሬዲ የቤተክርስቲያን አንድነትን ማንም ሰው አይጠላም ምናምን፣ ግን እነማን ናቸው? ያ መንጋው አንድ የተባለው ማለት አንድ መንጋ የተባለው ማለት ይህን ጥያቄ ለመመለስ ከ5ኛ ክፍለ ዘመን በኋላ እንችላለን ብዬ አላስብም። አሁን እነሱ በሚጠቀሙበት መልኩ። ምክንያቱም ምንድነው ከ5ኛ ክፍለ ዘመን በኋላ 2 አብያተ ክርስቲያናት ወጥተዋል። ጭራሽ 11ኛ ክፍለ ዘመን ላይ 3 4 ናቸው። አሁን በጉ ማን ነው? ኦሪየንታል ኦርቶዶክስ ነች፣ ኢስተርን ኦርቶዶክስ ነች፣ ካቶሊክ ነች፣ አሲሪያን ቸርች ኦፍ ዘ ነች። ማን ነው በጉ? ምክንያቱም እኛ ነን የሚሉ ሌሎች 4 ኤንሸንት ነን፣ ኢቭን አፖስቶሊክ ሰክሴሽን አለን፣ ኤንሸንት ነን የሚሉ 4 አብያተ ክርስቲያናት አሉ። ከነዚህ ከአራቱ መካከል በጉ ማን? መንጋው ማን? አንዱ መንጋ ማን? ስለዚህ ኦሪየንታል ነኝ ስትል አረ እኔ ነኝ የምትል ይሄንኑ የምትጠቀም ኢስተርን ኦርቶዶክስ አለች፣ አት ዘ ሴም ታይም ካቶሊክ አለች። ስለዚህ አንድ መንጋ የተባለውን ለማየት ከዚህ ያለፈ ፓራሜትር ይጠይቀናል፣ ወይ ከዚህ ያለፈ ነገር ይጠይቀናል። ኤክሌሲዮሎጂ ቀላል ጉዳይ አይደለም። ስለዚህ ጌታ ኢየሱስ አዎ በጉ አንዱ በጉ መንጋውም አንድ ነው ብሏል። ግን ያ መንጋ የተባለው ኤቭሪቲንግ ኤቭሪ ሲንግል ቲንግ እንትን መሆን አለበት ማለት ነው። ዩኒፋይድ መሆን አለበት ማለት ነው። በእያንዳንዱ ነገር አይደንቲካል መሆን አለበት ማለት ነው። እንደዛ ማለት አይደለም። ኦኬ እንደዛ ማለት አይደለም። ታዲያ ምን ማለት ነው? ስለ በግነት ሲወራ በጉ አንድ ይሆናል ሲባል በክርስቶስ እረኝነት ስር ያሉ ክርስቲያኖችን እየተነገረ ነው። ስለዚህ ስለ አስተምህሮ አንድነት እየተወራ ነው። ስለ አስተምህሮ አንድነት ቢወራ ከዛ በኋላ የሚመጡ ያስተምህሮ አንድነት ሊያመጡ የሚችሉ የሚባሉ ዲቴል ነገሮች በተነሱ ነበር። በክርስቶስ እረኝነት ስር የሚያርፉ በክርስቶስ አምነው የዘላለም ሕይወት የሚያገኙትን ነው በዛ ሰዓት እየተናገረ ያለው። በቃ ያቺን ነው እየተናገረ ያለው ኢየሱስ። ከዚህ በረት ያልሆኑ በጎች አሉ ሲል ከአሕዛብም ወደ ቤተክርስቲያን የሚቀላቀሉትን ደግሞ ይናገራል። እነሱን ላመጣ ይሄዳሉ እያለ ማለት ነው። ስለዚህ እነዚህ በጎች የተባሉት ከብዙ አገር ከብዙ የዓለም ክፍል ከብዙ ነገድ ቋንቋ የሚዋጁ ናቸው። ስለዚህ ራእይ ላይ ስትመጣ አዲስ ቅኔ ይዘምራሉ። እነማ እነዚህ ከህዝብ ከነገድ ከቋንቋ ምናምን የተዋጁ ሰዎች ናቸው። ስለዚህ ከህዝብ ከነገድ ከቋንቋ የመዋጀት ጉዳይ ነው እንጂ እየተነሳ ያለው ስለ መንጋነት ሲነሳ በየትኛውም አይነት መልኩ የሆነ ዲኖሚኔሽን እየተጠቀሰ አይደለም። ስለዚህ የሆነ ዲኖሚኔሽን ከመንጋው መካከል ነኝ ለማለት በክርስቶስ እረኝነት ስር ማለፍ አለበት። ሁለተኛ ስትሪክትሊ የመጽሐፍ ቅዱስን አስተምህሮ መያዝ መቻል አለበት። የመጽሐፍ ቅዱስ አስተምህሮን ይዣለሁ ብለው ኦሪየንታል ስትናገር በካቶሊክ በኩልም ያው ተመሳሳይ ነገር ይፈጠራል፣ ተመሳሳይ ነገር ይነገራል። ስለዚህ በአስተምህሮ አንድ ነን ስትል ምን ማለት ነው? አስተምህሮ በሃይማኖት አንድ ነን ስትል ምን ማለት ነው? ሃይማኖት ያልከው በክርስቶስ እረኝነት ስር የመሆንን ጉዳይ ከሆነ ሃይማኖት ያልከው በክርስቶስ አምነህ በምትኖረው ኑሮ በመንፈስ ቅዱስ ኃይል በምትኖረው ኑሮ መጽሐፍ ቅዱስ ውስጥ ያለውን ክርስቲያናዊ የህይወት መመሪያ እየተገበርክ የምትኖር ከሆነ ያ ከሆነ ትክክል ኦኬ። ስለዚህ ያንን ግን ኦሪየንታል ብቻ ነች እየኖረች ያለችው ብለህ ግን ፕሬዘንት ልታደርግ የማትችልበት መንገድ አለ። ለምን ሲባል በዚህ ቤተክርስቲያን በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ውስጥ እንኳን መቀጠል የማትችልባቸው አጋጣሚዎች አሉ። እነዚህ ዶግማ አይደሉ ምናምን የሚባሉ ነገሮችን ይዘህ መቀጠል የማትችልባቸው አጋጣሚዎች አሉ። ለምሳሌ ስግደት ሁሉ አምልኮ ነው አይደለም ተባብለን ባለፈው አይታችሁታል። ታምራዊ የሆነ ውይይት አድርገን ለእግዚአብሔር በእውነትና መንፈስ ይሰገዳል፣ ግን ለፍጡራኑ በምን ይሰገዳል ሲባል መልስ ያልነበረው ውይይት ማለት ነው። ያን ውይይት ስትመለከቱ ሲምፕሊ አንድ ሰው ስግደት አምልኮ ብቻ ነው፣ የአምልኮ ስግደት ብቻ ነው ያለው፣ እንደውም የአምልኮ ስግደት ነው በቃ ለእግዚአብሔር ነው የምሰግደው፣ ለሌሎች ስግደት አልሰጥም የሚል ሰው
መጽሐፍ ቅዱስ አይደለም ራሱ ለሌላ ስገድ ካልከኝ የሚል ሰው ኦሪየንታል ቸርች መቀጠል ይችላል? አይችልም። ኦኬ፣ ኦሪየንታል ቸርች መቀጠል ይችላል ወይ ደግሞ ተውትና በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን መቀጠል ይችላሉ? በቀላሉ ቀላሉና ግልጹ ነገር አይችልም። ኦኬ፣ እሺ፣ አይከን ቬነሬሽን የመጽሐፍ ቅዱሳዊ ነው ብሎ መቀጠል ይችላል? ኧረ አይችልም። እሺ፣ በቅዱሳኑ በኩል የተገቡ ኪዳናት ሁሉ የመጽሐፍ ቅዱሳዊ ናቸው፣ እኔ እንደዛ አይነት መጽሐፍ ቅዱሳዊ ትምህርት አላቅም ቢል አንድ ሰው አልቀበልም ያንን ቢል ይችላሉ? ኧረ አይችልም። ስለዚህ ከመንጋ ወጣ። በምን ለአይከን አልሰግድም ብሎ፣ በምን አይ ለፍጡራን አልሰግድም ብሎ፣ እሺ በምን ሌላ ኢንቮኬሽን ኦፍ ሴንስ አላረግም ብሎ መጽሐፍ ቅዱስ አይደለም ብሎ ከዛ ህብረት ወጣ፣ ከዛ መንጋ ወጣ። ሪሊ መጽሐፍ ቅዱስ ውስጥ ከዛ መንጋ ከሚያስወጡ ነገሮች መካከል እነዚህ ሊስቶች አሉ ሲባል የሉም። መጽሐፍ ቅዱስ አይደለም ሲጀምር መጽሐፉ ራሱ የማያውቃቸው ነገሮች ናቸው። ስለዚህ አንዱ ሰው እኔ መንጋ ነኝ ብሎ ሲያቀርብ ከዛ መንጋ የሚያስወጣውን ነገርም ስቴት ማድረግ መቻል አለበት ማለት ነው። ከዛ መንጋ የሚያስወጣህ ነገር እንደነዚህ አይነት ነገሮች ከሆኑ ሪሊ የዋር ነው ዘመንጋ ራሱ መንጋው ራሱ ለመሆን በጣም ጥያቄ ውስጥ ነው የሚገባው። ኦኬ፣ ስለዚህ በሃይማኖት አንድ ነን ተብሎ ያ ጥቅስ አይጠቀስም ባጭሩ። እሺ፣ ግን አንድ ሌላ ቤተር ነገር ግን ፕሬዘንት ማድረግ መቻል አለበት። ፕሮቴስታንቲዝሙ እንዴት ያየዋል ሲባል ፕሮቴስታንቲዝሙማ ቪዚብል እና ኢንቪዚብል ቸርች ብሎ ዲስቲንክሽን ሰርቷል። ሁለት ቸርች አለ እያለ ሳይሆን ቪዚብል ቸርች አለ፣ ያ ቪዚብል ቸርች ኢንቪዚብል የሆነ በጣም ሰፊ የሆነ አስፔክት አለው እያለ ነው። ስለዚህ ፕሌቶኒክ የሆነች ቸርችን እንትን እያደረግን አይደለም፣ ሉተር እንደተናገረው ማለት ነው። ፕሌቶኒክ የሆነች ቸርች የለችም። አንድ ቸርች አለች። ያቺ ቸርች ፊዚካል ገጽታ አላት፣ ሌላ ሞስት ኢምፖርታንት የሆነ ስፒሪቹዋል ገጽታ አላት ይላል። ካልቪንም ቪዚብል ኢንቪዚብል ብሎ ያስቀምጣቸዋል። ሶ ምንድን ነው በዛ ውስጥ የምንመለከተው? ቤተክርስቲያን ለመባል የክርስቶስ መንጋ ለመባል ያ አንዱ እረኛ ስር ያለች ቤተክርስቲያን ለመባል በቪዚብል መልኩ ትክክለኛው ትምህርት ያለባት፣ ትክክለኛው ቃል የሚሰበክባት፣ ከዛስ ደግሞ ሳክራመንቶች በትክክል ፐርፎርም የሚደረጉባት የሚሰጡባት መሆን አለባት። ይሄ መጀመሪያው ነገር። ሳክራመንቶች ላይ ያሉንን ሙግቶች አሁን ህፃናት ይጠመቃሉ አይጠመቁም፣ እንደዚህ ልንሟገትባቸው እንችላለን። እነሱ ከቤተክርስቲያን የሚያስወጡ ወይ ደግሞ ህፃናት ያጠምቁ ቤተክርስቲያን ያልሆኑ ናቸው ምናምን ማለት አይደለም። ነገር ግን በዛ በቅዱሳት ምስጢራት በኩል የእግዚአብሔር ጸጋ ይተላለፋል። አንድ ሁለተኛ ነገር ደግሞ እነዛ ቅዱሳት ምስጢራት በትክክል ክርስቶስ ባዘዘው መልኩ መፈጸም አለባቸው። ትሪኒታሪያን መሆን አለበት። ከጥምቀት አንጻር ስናነሳ እነዛ ነው እያነሳን ያለው። ስለዚህ አንድ ቤተክርስቲያን ለመባል ቪዚብል ቤተክርስቲያን ለመባል እነዚህ ሁለት ነገሮች ያስፈልጋሉ ማለት ነው። ሳክራመንት እና ከዛ ቃሉ በትክክል መሰበኩ፣ እነዚህ ሁለቱ በትክክል ፕሮፐርሊ መደረጋቸው ያስፈልጋል። አንዱ እሱ ነው። ቃሉ በትክክል መሰበኩ ላይ ስንመጣ ኢንቮኬሽንን ይዘበተ አልቀበልም ስትል አይ ካልተቀበልክ የኔ መንጋ አካል አይደለም ካለች አንዲት ስብረት ኦኬ እሺ ቃሉ ራሱ በትክክል እየተሰበከ ነው ወይ የሚል ጥያቄ አለኝ እዛ ውስጥ እሷ ጋር ማለት ነው። ለማንኛውም ግን እዚህ ጋር ልቆምና ለፕሮቴስታንቲዝሙ ግን ጥሩ የሆነ እንትን የሚያቀርበው እንዴት ነው? ጥሩ የሆነ ኦፕሽን የሚያቀርበው እንዴት ነው ስንል ቤተክርስቲያን ቪዚብሊ በዚህ በሁለቱ በተለይ በሁለቱ ክርስቲያናዊ ህይወት ከተጨመረ ሶስተኛ ይሆናል ማለት ነው። በእነዚህ ቪዚብል ቤተክርስቲያን ኦር ቪዚብል ቸርች በእነዚህ እንትን ታደርጋለች፣ በእነዚህ ራሷን አይደንቲፋይ ታደርጋለች። ቀጥሎ ግን ይቺ ቪዚብሏ ቸርች ኢንቪዚብል አስፔክት አላት። እያንዳንዱ በቪዚብሉ ቸርች ውስጥ ቃሉን የሚሰማ ቅዱሳት ምስጢራት የሚካፈል በሙሉ የኢንቪዚብል ቸርች አባል ነው ማለት ግን አይደለም። ያ አካል ነው ማለት ለምን ሲባል ከእግዚአብሔር ጋር በማይታይ መልኩ እውነተኛ የሆነ ኮሚኒየን ያላቸው ሰዎች ናቸው። ክፉ ሰዎች፣ ኃጢአተኛ ሰዎች ቅዱሳት ምስጢራትን ሊቀበሉ ይችላሉ። ኢቭን ሊሰጡ ራሱ ይችላል። ቅዱሳት ምስጢራትን ሊሰጡ ራሱ ይችላል። ነገር ግን እንደነዛ አይነት ሰዎች ከእግዚአብሔር ጋር ትክክለኛ ኮሚኒየን አላቸው ማለት ግን አይደለም። በቃ ክፉ ናቸው፣ ጊዜያዊ እምነት ያላቸው ናቸው እንደ ካልቪን ከሆነ ዊክድ ናቸው፣ ሰይጣናዊ ናቸው። ነገር ግን ቪዚብሏ ቸርች ውስጥ አብረው ንብረት ያደርጋሉ፣ ድኛለሁ እያሉ ሊዘምሩላ ይችላል። ኢንቪዚብሊ ግን ከእግዚአብሔር ጋር በማይታይ መልኩ ግን የህብረት የላቸውም እንላለን። በክርስቶስ ላይ ባላቸው እምነት ከእግዚአብሔር ጋር በማይታይ መልኩ እውነተኛ ህብረት የሚያደርጉ ሰዎች የዛች ቤተክርስቲያን ስፒሪቹዋል አስፔክት ሉተር እንደሚያስቀምጠው ወይም ደግሞ ካልቪን እንደሚያስቀምጠው ኢንቪዚብሊ ኮሚኒየን እያደረገ ነው። ስለዚህ እኔ መሰረተ ክርስቶስ ነኝ፣ ኤፊ ሉትራን ነው። ሌሎቻችሁ ሌላ ቸርች ያላችሁ ትኖራላችሁ፣ ሙሉ ወንጌል ያላችሁ ትኖራላችሁ። ቪዚብሊ በትክክል ቃሉ የሚሰበክበት እንደዚሁም ቅዱሳት ምስጢራት የሚሰጡበት ቦታ ላይ ከሆናችሁ ኢንቪዚብሊ ደግሞ ከእግዚአብሔር ጋር ያላችሁ ኮሚኒየን ከእግዚአብሔር ጋር ያላችሁ ኮሚኒየን እውነተኛ የሆነ ኮሚኒየን ከሆነ ትክክለኛ የሆነ ኮሚኒየን ከሆነ በማይታይ መልኩ ከእግዚአብሔር ጋር ያላችሁ ኮሚኒየን ትክክለኛ ከሆነ ቪዚብል በሆነችው ቸርች ላይ እኔ መሰረተ ክርስቶስ ነኝ፣ አንዳችሁ መካነ ኢየሱስ፣ አንዳችሁ ሙሉ ወንጌል ናችሁ። ስለዚህ የተለያየ ዲኖሚኔሽን ውስጥ ልንኖር እንችላለን።
ነገር ግን በመጨረሻው ዘመን ጌታችን ኢየሱስ ሲገለጥ ግን መሰረተ ክርስቶሶች በዚህ ተሰለፉ ሳይሆን የሚለው ከእሱ ጋር ያ ኢንቪዚብል የሆነ ኮሚኒየን ያላቸው ሰዎች ነው የሚሰበስበው። ስለዚህማ የዛ ቤተክርስቲያን አካላት ነው ሁላችን ኢንቪዚብሊ ከሱ ጋር በማይታይ መልኩ ነገር ግን እውነተኛ ኮሚኒየን ያለን ሰዎች ነው። ስለዚህ የፕሮቴስታንቲዝሙ በትንሹ ነው ይሄን ያወራነው። ወደፊት እናየዋለን፣ ይሄንን በደንብ እናየዋለን ብያለሁ። ቤት ከፍታለሁ በዚህ ጉዳይ ላይ። ኤክሌሲዮሎጂያችን ግን በዚህ መልኩ ይሄን ስለሚያብራራ ስለዚህ እረኛው አንድ ነው፣ መንጋው አንድ ነው። መሰረተ ክርስቶስ እናንተን እኮ የተለያየ አስተምሮ ያስተምራሉ እኮ። ህፃናት እኮ አያጠምቁ መሰረተ ክርስቶሶች እንደመካሪው ዛው እና መንጋ ናቸው ማለት ነው። አዎ መንጋ ናቸው። ለምን መንጋነት በተለያዩ ዶክትሪናል ኢሹዎች ላይ የተለያየ አቋም መያዝን የሚከለክል ጉዳይ እንደሆነ መጽሐፍ ቅዱሳዊ ማብራሪያ ማግኘት አይቻልም። ኦኬ ማግኘት አይቻልም። ስለዚህ በጉዳዩ ላይ አንድ ሊያደርጉን የሚችሉ ነገሮች አሉ። ፈርስት ኦርደር ዶክትሪን የምንላቸው ቴዎሎጂካል ትራያጅ ላይ የህክምና ቋንቋ እንደሆነ ታውቃላችሁ። ሶ ኦልሬዲ ለቴዎሎጂው ግን እንጠቀመዋለን። ሶ የህክምናው ቋንቋ ላይ በፊትም ብያቸዋለሁ። ከተሳሳትኩ እንግዲህ ሙያ ያለው ነገር ውስጥ ገብቼ እንዳልዘባረቅ እኩል ትሪትመንት የሚፈልጉ ፔሸንቶች ቢኖሩ ከነዛ ውስጥ የመዳን ተስፋ ያለው ማለት በትክክል እንክብካቤ ቢደረግለት ሆስፒታሊቲ ቢደረግለት ሚድነው ማን ነው ለሚለው ቅድሚያ ይሰጣል። ስለዚህ ለዛ ያንን ቅድሚያ የሚያገኘው በኮንሰንሰስ ባለሙያዎቹ በኮንሰንሰስ ለእንትና ቅድሚያ ይሰጥ ሲባል ልክ እንደዛው ዶክትሪናሊ ለቤተ ክርስቲያን አስፈላጊ የሚሆኑ ዶክትሪኖች እነማን ናቸው? ስለዚህ ፈርስት ኦርደር ዶክትሪን ላይ እሱን እናስቀምጣለን ማለት ነው። ስለዚህ ፈርስት ኦርደር ዶክትሪን ላይ የሚከራከር ሰው ካለ እሱ የቤተ ክርስቲያን አካል አይሆንም፣ መንጋውም አይደለም እንላለን። እንዴት ስንል ስላሴ፣ ትምህርተ ስላሴ፣ ትምህርተ እግዚአብሔር በአጠቃላይ ነገረ ክርስቶስ፣ ትምህርተ መንፈስ ቅዱስ እንደዚህ አይነት ነገሮች እነሱን ጥለን እንትን ማድረግ አንችልም። ሶላዎቹ ላይ ያለን አቋም እነዚህን ይዘን እንመጣለን። እነዚህ ለምን ሶላዎቹ ስንል ሶላ ብለን እኛ ስላልናቸው ሳይሆን መመሪያችንን ማንን አድርገናል? የማይሳሳተው ባለስልጣናችን ማንን አድርገናል? የሚዳነው እንዴት ነው? ለመንግስተ ሰማያት የሚገባው እንዴት ነው? የሚገባው በማን በኩል ነው? በዚህ ሁሉ ውስጥ እንዴት ነው? በማን ፕሮቪደንስ ነው የሚዳነው? ጸጋ ብቻ ማለት ነው። ከዛ በኋላ ደግሞ በዚህ ሁሉ ውስጥ ክብሩ ለማን? እነዚህ ነገሮች ኦልሬዲ መጽሐፍ ቅዱስ ላይ የማንደራደርባቸው ጉዳዮችም ናቸው አይደለም። ስለዚህ ውስጣቸው ያሉትን መልእክቶች ነው እያወራን ያለው። እነዚህ ነገሮች ፈርስት ኦርደር ዶክትሪን ላይ እናስቀምጣቸውና ሰከንድ ኦርደር ዶክትሪን ላይ የተለያየ ዲኖሚኔሽን ይኖረናል። እነዛ ዲኖሚኔሽኖች ግን ከመንጋው መሃል አይደሉም አይባሉ ማለት ነው። ለምን ሲባል የለያቸው ነገር ለመንጋው ኢሴንሻል የሆነ ነገር አይደለም። የሮሜ ቤተክርስቲያን ውስጥ አህዛብና አይሁድ ነበር። አህዛቡ ይበላል ቀን አያከብርም፣ አይሁዱ ደግሞ አይበላም ቀን ያከብራል። ስለዚህ በእነዚህ ጉዳዮች ላይ ክርክሮች ቢኖሩ የእግዚአብሔር መንግስት ግን ጽድቅና ሰላም በመንፈስ የሆነ ደስታ ናት እንጂ መብልና መጠጥ አይደለችም ብሎ ጳውሎስ ነገራቸው። ስለዚህ መንጋው ሁሉም በቃ አብሮ መብላት ነበረበት፣ መንጋው ሁሉም ማክበር ነበረበት አይደለም። ዋና ኢሴንሻል የሆኑ ጉዳዮች አሉ ለመንጋው። እነዛን ኢሴንሻል የሆኑ ጉዳዮች መጠበቅ አለበት። በቃ ጨረሰን ማለት ነው። ከዛ በኋላ ግን ኢሴንሻሊቲያቸው እንደየመጠኑ እንደየሁኔታው እንትን ሊያደርግ የሚችል ሊበላለጥ የሚችል ግን ነገር አለ። ሰከንድ ኦርደር ዶክትሪን የምንለው ነገር አለ። በፈርስት ኦርደር ዶክትሪን ላይ ሙሉ በሙሉ የተደገፈ ነው። ፈርስት ኦርደር ዶክትሪን የማይጥስ ነው። በማይጥስ መልኩ ግን የተለያየ አቋም ልንይዝ እንችላለን። ከመንጋው መሃል አይደለም ሊያስብል አይችልም። ሰርድ ኦርደር ዶክትሪን አለ። አንድ ቸርች ቁጭ ብለን ልንከራከርባቸው የምንችላቸው ነገሮች አሉ። ቀሚስ እንልበስ አንልበስ አይነት ማለት ነው። ስለዚህ እነዚህ ነገሮች በደንብ ማየት ያስፈልጋል ብዬ አስባለሁ። ሶ ያቺን እረኛውም አንድ መንጋውም አንድ የምትለውን ጠቅሶ በሃይማኖት አንድ ነን ሌሎች አንድ ስላልሆኑ ለማለት ነው የተፈለገው። ይገባናል። ሶ ግን ኤክሌሲዮሎጂውን ጭራሽ ነው ገደል የሚከተው። እሺ እኔ አንድ መንጋ ነኝ ካልክ በኋላ ከመንጋህም ወጣው እንዴት ነው? ለስዕል ባለመስገድ ከመንጋ ታስወጣኛል። አይ ለፍጡራን ባለመጸለይ ከመንጋ ታስወጣኛል። ለፍጡራን ባለመጸለይ ወደ ፍጡራን ባለመጸለይ ኢንቮክ ባለማድረግ የመጽሐፍ ቅዱስ አይደለም ብዬ ብቆም ኦኬ እሱ ላይ እንትን ባደርግ ጥያቄ ባነሳና አይ ይሄ መጽሐፍ ቅዱሳዊ ነው ብል ከመንጋ እወጣለሁ። ስለዚህ መንጋው የተባለው ኦልሬዲ ከዛ አይደንቲቲ ውስጥ ለመውጣት ይህ መጽሐፍ ቅዱሳዊ የሆኑ ሌሎች አርቲኩሌሽኖችን ጭምር መካድ በቂ ነው ማለት ነው። ወይም ላለመውጣት እነሱን መቀበል ግዴታ። ስለዚህ በዛ ደረጃ ጥቅሱ ለእንትን የሚውል አይደለም። ኦፍ ኮርስ ያስፈልጋል፣ የቤተክርስቲያን አንድነት ያስፈልጋል። ሶ የአንድነት ጉዳይ ግን ኤቭሪ ዲቴል ላይ ኤቭሪ ነገር ላይ አንድ ነን ማለት ላይሆን ይችላል። ወይ ደግሞ አንተ ሃይማኖት ብለህ በወሰንከው በሆነ ኮንስትሬንት ውስጥ መገኘት ግን አይደለም። ከህዝብ ከነገድ ከቋንቋ የተዋጁ በክርስቶስ ያመኑ ለክርስቶስ
ትምህርት የተገዙ ኦኬ ኢሴንሻሊ ማለት ነው መጽሐፍ ቅዱሱ የሚናገራቸው ነገሮች አሉ። መዳን በማን አንድ ሰው ዳንኩኝ ካለ በኋላ የሚኖረው ህይወት ምን አይነት ህይወት ነው? ትምህርተ እግዚአብሔር ላይ ስነ ፍጥረት ላይ ምናምን ያለን መጽሐፍ ቅዱስ አቋም ምንድን ነው? እነዚህ በጣም ወሳኝ ጉዳዮች ስለሆኑ እነዚህን በትክክል የጠበቁ ሰዎችን ነው እንጂ ኤቭሪ ዲቴል ላይ አንድ የሆኑ ሰዎችን አልነበረም። የሮሜ ሰዎችም ኤቭሪ ዲቴል ላይ አንድ ስላልነበሩ ሶ በዛ መንገድ እኔ እረዳዋለሁ። አይ ኧረ ነው እኛ ነን ምናምን ከተባለ ግን ሁለት ጥያቄ አለ። አንደኛ እንደናንተ እኛ ነን የሚሉትን በምን አስወጣችኋቸው? እዛው መጽሐፉ ላይ ቆማችሁ ከመጽሐፉ ላይ ምስክር ጠርታችሁ መጽሐፍ ቅዱስን ስለሆነ መጥራት የጀመሩት ኦኬ መጽሐፍ ቅዱስን ስለሆነ መጥቀስ የጀመሩት ከዛው ከመጽሐፍ ቅዱስ ላይ ምስክር ጥሩና ከእናንተ ውጭ ያለው እንዴት እንዳስወጣችሁት ንገሩን እስቲ። ካቶሊክ እንዴት እንዳስወጣችሁ፣ ኢሰር እንዴት እንዳስወጣችሁ ንገሩን እስቲ። ኦኬ አይ እነሱም መንጋ ናቸው ከተባለ ኦልሬዲ በቃ ዶክትሪናል ልዩነት መንጋነትን አያጠፋም ብላችሁ ዘግታችሁታል ማለት ነው። ኢኩሜኒዝምን ትተን ነው ቤተክርስቲያን የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ኢኩሜኒዝም ላይ ያላትን አቋም ትተን ነው ይሄን እያወራን ያለነው ባይዘው። ስለዚህ ይሄንን ጭምር መልስ መስጠት አለባቸው ብዬ አስባለሁ። ቀጥሎ አንተ ያነሳው ቅድም ስታነሳ የነበርከው ነገር ይመጣል ማለት ነው። አስቲ እሱ ላይ ቆመን ስናወራ ደግሞ እዚሁ ቤተክርስቲያን ልትሳሳት የምትችለው ቤተክርስቲያን ሎካሏ ነች። አረ ሎካል ያላችሁት ቤተክርስቲያን ራሱ አይሳሳትም የሚሉ ሁለት ጎራዎች አሉ። አይ ክርስቶስ ሲሰቀል እዳችን በሙሉ ተደምስሷል፣ አይ ያመነ ሰው ነው እዳው በሙሉ የሚደመሰሰው የሚሉ ሌሎች ደግሞ ግሩፖች። አይ ገድላትን መቀበል አለብህ፣ ገድላት ዶግማ ናቸው ቃል በቃል ይሄንን ያሉ ሰዎች እኔ ቪዲዮ ሰርችባቸው ታገኛቸዋላችሁ። ገድል መጽሐፍ ቅዱስ ነው፣ መጽሐፍ ቅዱስ ገድል ነው ያሉ ሰዎች ማለት። እንደዚሁም ደግሞ አይ ገድላትን ሳትቀበል መዳን ትችላለህ፣ ኦልሬዲ መቀጠል ኦርቶዶክስን መቀጠል ትችላለህ ያሉ ሰዎችን እናገኛለን። ስለዚህ እናንተ ሃይማኖት ብላችሁ በወሰናችሁት የሆነ ኮንስትሬንት ላይ ያስቀምጣችሁታል እንጂ በመካከላችሁ እናንተ ጋርም ልዩነት አለ። ትዝ ይላችሁ ከሆነ እነ ዲያቆን ዳዊት ጋር እሱ ቪዲዮ ነበረ። ሎካል ቸርች አልካትና ማናት ሎካል ቸርች ተሳሳታለች አልካት ተብሎ ከዲያቆን ናታኒም ጋር ክርክሮች ነበሩ። ከዛ በኋላ ኢትዮጵያ ልትሳሳት ትችላለች፣ አዎ የእንትና ልትሳሳት ትችላለች፣ አዎ የግብጿስ እኔ እንጃ። እና እሺ እነዚህ ሲሰበሰቡ ግን አይሳሳቱም። በምን መልኩ ነው ሲሰበሰቡ የማይሳሳቱት? ይሄን ጥያቄ ሲጠያይቁና ሲከራከሩበት ነበር እናውቃለን። ስለዚህ መንጋው የሚሳሳትና የማይሳሳት የሚባል ፓርት አለው፣ ግን አናውቀውም። ገና እንከራከርበታለን ብለህ አንድ መንጋንን ኢዝ የመጨረሻ አይረኒ እና የመጨረሻ ምጸት ነው የሚሆነው። ገና ያለየኸውም እኮ የሚሳሳተው የመንጋው ፓርትና የማይሳሳተው የመንጋውን ፓርት አለየኸውም ገና። ስለዚህ የመጨረሻ አይረኒ ነው የሚሆነው ብዬ አስባለሁ። እዛ ላይ በጣም ብዙ ነገር ማለት ይቻላል፣ ግን አንድ ነገር ሁልጊዜ ማስቀመጥ እፈልጋለሁ። እንደው የሆነ ነገር ተሳስቷል ስንል ብዙውን ጊዜ ሙስሊም ጋር ስንከራከር የምናደርገው ነገር ነው፣ ከሙስሊሞች ጋር ማለት ነው። የሆነ ነገር ተሳስቷል ስንል ኦርቶዶክሶችን ልክ አይደላችሁም ስንል እኛ ግን ልክ የሆነውን ያንን ትክክለኛ ነው ብለን የምናስበውን ቤተር የምንለውን አይዲያ ማስቀመጥ መቻላል። በቃ ፕሮቴስታንቲዝሙ በዚህ የታጠቀ ነው። ባይዘው በስኮላርሺፑ እና በሎካል ቸርች መካከል ትንሽ ጋፕ አለ። እሱን ጋፕ ብሪጅ ማድረግ ይኖርብን ይሆናል። ግን ደግሞ በጣም በዚህ ጉዳይ ላይ ጥሩ ነገር አለ። ፕሮቴስታንቲዝሙ በዚህ ጉዳይ የተሻለ ነገር አለው ብዬ አስባለሁ። ሶ የሆነ ነገር ተሳስቷል ማለት ብቻ ሳይሆን ልኩ ግን ይሄ ነው የማለት ግን አቅሙ አለ። ሶ ለሙስሊሞችም የምናመጣው ነገር ነው። መጽሐፍ ቅዱስ እንደዚህ ነው፣ ኢየሱስ እንደዚህ ነው፣ እንደዚህ ነው። እሺ እናንተ ቤተር የምትሉትን አምጡ ሲባል የለም። ሶ ልክ እንደዛው በቃ የነሱ አሁን የነገረ ቤተክርስቲያን ትናንትና እንደተብራራው መሆኑ ስህተት ነው ብለን ይሄን ሁሉ እንዳወራ ነው። ታዲያ ትክክለኛው ምንድን ነው ሲባል ግን ማስቀመጥ አለብን። እሱ የሚቀመጠው ሁልጊዜ ኤክሌሲዮሎጂያችን በቪዚብል እና ኢንቪዚብል ቸርች ዲስቲንክሽን፣ ሁለት ቸርች አለ እያልን አይደለም። አንድ ቤተክርስቲያን ያለው ዲስቲንክሽን ግን አለ። ቪዚብል ቸርች በተለያየ መልኩ የተለያየ ነገር የተለያየ አቋም ይዛ ልትመጣ ትችላለች። ነገር ግን ቃሉ ላይና ምስጢራት ላይ አትደራደርም። ምስጢራት ላይና ቃሉ ላይ የተለያየ አፈታት፣ ምስጢራት ላይ የተለያየ ቪው የለም ማለት አይደለም። ነገር ግን ክርስቶስ ባዘዘው መልኩ ግን ለማድረግ ራሷ የምታስለምድ ነች። ኦኬ እዛ ላይ ግን የቪው ልዩነቶችን እንችላለን እናደርጋለን። ምክንያቱም ኦልሬዲ ከኤኒሸንት ቸርች ጀምሮ ኦልሬዲ ልዩነቶች ኢንተርፕሪቴሽንም ላይ ሳክራመንትስም ላይ የተለያዩ የቪው ልዩነቶች ስለነበሩ ማለት ነው የግዴኛ አይነት ይሆኑ ስለማይሆን ኢንቪዚብል ቸርች ስንል እነዚህ
ኢሴንሻሊ አንድን እውነታ ተቀብለው ነገር ግን በሌሎች ጉዳዮች ላይ የተለያየ አቋም ያላቸው አብያተ ክርስቲያናት ውስጥ ያሉ አማኞች ከእግዚአብሔር ጋር ያላቸው የማይታይ ኮሚኒየን እያለ ነው። ስለዚህ ክርስቶስ መንጋዬ ሲል በእያንዳንዱ ጥቃቅን ዲቴል መሬት ላይ በሚታይ መልኩ አንዱኑ እያለ አይደለም። ነገር ግን ኢሴንሻል በሆኑ ነገሮች ላይ ኦኬ መደራደር የሌላ የማያውቁት እንደነ ጳውሎስ ማለት ነው። እንደዚሁም ደግሞ ከእግዚአብሔር ከራሱ ጋር በማይታይ መልኩ ኮሚኒየን ያላቸውን እነዛን ቅዱሳን እያወራን ያለ። ስለዚህ ይሄኛውን ፓርት ይዘን ነው እንትን ማድረግ ያለብን። በተለያዩ የመጽሐፍ ቅዱስ ክፍሎች እንትን ልናደርገው እንችላለን። የስንዴና የእንክርዳዱ ምሳሌ አለ። በጣም ብዙ ነገሮችን ያው አፈወርቅ አንስተው የሚያወራቸዋል። እኔ ፕሮፋይል ላይ ወደታች በቪዲዮ ከመውጣቴ በፊት ማየት ትችላላችሁ። አንድ ሰርችበታል። እንደነዚህ አይነት ነገሮችን እኛ ደግሞ ቤተር የምንለውን እንደ መፍትሄ ሀሳብ ማስቀመጥ በጣም ወሳኝ ነገር ነው ብዬ አስባለሁ። ብዙ አወራሁባችሁ፣ ለዛውም በጣም እየፈጠንኩ ነበር። ወደ በኋላ